ሰላም እንዴት ናችሁ ውዶችዬ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁ በሰላማችሁ ይብዛልኝ። ያው ዛሬ እንግዲህ ሀይሚዬ የኔ ውድ በጣም ፈን የሆነ ቪዲዮ ነው የሰራችልንና በጣም ተዘናንተናል። እና ውዶቼ አንድ ነገር ልላችሁ ፈልጋለሁ። ማለት እናንተም እንደማትፈልጉ አውቃለሁ። እኔም አልፈልግም፣ አልወዳትም ጭራሽ ይቺ ሴትየዋ ማለት ነው የእርጉዟ ማለቴ መቼ ነው የሚቋጨው እንዴ? ለአንድ ደቂቃ እንኳን አይችሉም ማለት ነው። ሀይሚና ብሩክ አይችሉም ማለት በእኛ ስም አትስሪ ወይም ደግሞ እንደዚህ ስሜን አታጥፊ ማለት አይችልም። እኔ በጣም እየተናደድኩ ነው፣ የምሬ ነው። በተለይ ደግሞ የሀይሚ ስም ስታነሳ የእምነት በጣም ነው የምናደደው። ና እስከ መቼ ነው የሚቋጨው የዚች ልጅ ነገር ማለት ነው። ና እኔ እንጃ የሆነ ነገር እነዚህ እያወሩ ሰምቼ ምናምን ነው የመጣሁትና እስኪ እናንተም ስሙና። በጣም ግን እየተናደድኩ የምሬን ነው። በሌላው ሰዎች እንደተናጀ አላውቅም፣ በዚህ ሴት ግን በጣም እየተናደድኩ እኔ አላየሁም፣ አልሰማም። የምር ምን እንደሰራችሁ እንኳን አላየሁም፣ አላውቅም። ግን ደግሞ እኔ እንጃ በዚህ ሴት በጣም እየተናደድኩ ነውና ምን ማድረግ እንዳለብን አላውቅም። እባካችሁ ጨረቃ ፋሚሊ የሆነ ነገር አድርጋችሁ የሀይሚ ስም እንድታነሳ አልፈልግም። በቃ ሌላ እንደፈለገች መሆን ትችላለች፣ ግን የጨረቃዎቼ ስም እንድታነሳ አልፈልግም። እስከ መቼ ነው? በቃ መቼ ነው የምቋጨው? ይሄ እኔ ያስቀኛል። ቲክቶክ ላይ ታየው ስራው ሁላ ያስቀኛል። አሁን እሱ አውቆበድ ነው አቆጅል ነው የሚባለው። አንድ ልጅም ቢሆን ወልዳ አቀበላታል። ከዛ ኮመንታተሮቹ ሲያምርክ ይቅር አሉት። ሲያምርክ ይቅር አንድ ልጅ ያለ ብሩኬ ሲጸጓል አልሰማ ዛሬ የዛሬውን ይሰማል። ሞት ግን እያለኝ ነው እሷ እዛ ምን አለ መሰለሽ፣ ከዛ ምን አለ የዛች የእንትኗ ማለት ነው ያቺ በሽተኛው እዛ ያለችው ማለት ነው። እዛ መንደር ስሟን አንጠራም፣ እኔ ስሟን ስጠራ ያምን የእሷ ራሱ ዲኤንኤ መመርመር አለባት። አው ከ20 ቀን በኋላ እኔና ሀይሜ እንገናኛለን፣ እችም ትመጣለች አለ። እኔ ምን አውቃለሁ። እነሱ ደግሞ ቢቱን ላጨነው ተመርተው ነበር። ምን አለ የልጁን ጸጉር ላጨ ብለው መጥተዋል። ዩቲዩብ ወዲ ካሽላጭ ነው የማን ጸጉር ቢባሏ እንትና እንትና አብ ያደረገው ያ ስቶሪ ላይ ተሻለሽ የምትመስለው ሰፋ ታምራለች። ማነው ላጨው ግን? ማነው ላጨ ያለው? እኔ ምን አቀምኛላ ስሟ ያቅልሽልሽኛል። የላጨው ባሏ የላጨው ማነው? ቢኒ ላጨ ብላ መጣ። የእሷንም የተኛውን የላጭላት እንኳን የልጇ ላይተላት እኮ ነው የወለደችው። አንቺ ደ እኔ ማርያምን አንቺ እንዴት እኔ እኮ እሷን ሳይ እኮ ማርያምን ሩጭ እኮ ነው የሚያሰኝ። እኔ ሶፊር ብላ ማየት አልፈልግም። ምናልባት ለምን እንደሆነ ታውቂያለሽ? ድራማም ይሁን ምንም ይሁን ቡሩክና ሀይሚን አባልታለች እኮ። እነሱ ሶስት ወር ሙሉ ስንት ሰው አባላይ፣ ስንት ሰው ኦዲየንስንም አባላይ እኔ በዛ ሰዓት እይታው ደስ ሲለኝ እንትኑ ራሱ ያበደ ነበረ እንዴ! በአንድ ቪዲዮ 2000 ሁላ እኮ ማቱ ያውቃል። ሰብስክራይብ 2000 ሁላ ያውቃል። ሁለት ይቆያል። ማታ እንዴ ቋታ እንዴ እንዴ ነበር ይገራው። አሁን እኮ አሁን ቢሆን ማንም አይ
አሁን ቢሆን ማንም አሁን ሰው ነክቷል፣ ሰልችቶታል። ማርያምን እስቲ ዲኮር እየሰሩ ታገቢኛለሽ ወይ እያሉ እንትን እያለ ያለው የእነማን የእነዚህ ውሸታሞቹ እንደዚህ ያለች እኮ ራሂባ። እሱም አንድ ቤት ታውቂያለሽ? ራሂባ ምንዳረገት መድኃኒት ተደረገበት ትባላለች። ራሂባ ምንዳረገት አይ እንደውም እሱ ያደረገው በኦዲየንስ ላይ ነው እንጂ እውነቷን ነው ናችን ላይ እሱ እይታ እኮ እሱ ቤት ብቻ ነው እንጂ ሌላው ቤት እኮ ዜሮ ነው። በተለይ ውነሽን ነው የሚሄደው። ግን እኔ አንዳንድ ድራማም እንደ ድራማው ግን እሱ ግን ለሩታ የሰጧት እንትን በጣም የሚያስጠላ ነው። እሷን የሚያስጠላና የሚያስጠቁር ያችን የሚያስወድድ ነው የሰጡት። ያቺ ቅልስልስ ብላ ገባሽ? እንደዚህ አይነት እንትን ነው የሰጧት ለሩታ። ለዛ እኮ እንጂ ሩታ ተወዳጅ ነበረች እኮ ድሮ። ትናንትናማ ከወንድምየው ጋር ሲያሳስሟት ነበር በፎቶ ያቸኛነ ወንድ የአብርሽ ወንድምና በማምጠን ጎት መጣት እንጂ ብሩክ ጋር ጭጭሽ እንደሚለው ገረጨጫት። ኧረ በስመ አብ ግን ሀናን ማርያምን እንደዚህ ድራማ ነው ዳኔንና ያቺ ሮቷን እህትየዋን እንደዘጋ አንድ እንትን ሰሯት። ሀናን ግን ምን እንደሆነ ታውቂያለሽ? እግዚአብሔር መጨረሻች። እኔ ግን ማርያምን ሀያት አገርን የሚያበላሽ ትውልድን የሚያበላሽ የነሱ ጌታ በላሽ አሉዬ። እንደምን ሰላም ነሽ ወይ እናቴ? ገንዘባቸው ወደቃ እንኳን ቢሰጡት አይሆንም፣ መሬትን አይሆንም። ክብር ይበልጣል፣ ክብር ይበልጣል። አንድ ነገር ለኛው እኔ አንቺ ፋራዎች አይደለንም። እግዚአብሔር እነዚህ አሁን የሚፈጫፈጩ ትክክለኛ ድራማ እንደሆነ እንደ ኤው ዳኒና ጽጌ ተጣልተዋል። ገባሽ? ማርያምን ተጣልተዋል። አብረው በአንድ ቪዲዮ እንኳን አብረው አይመጡም። እንዲህ ነው ጸብ ሲባል የማይነቃ ኦዲየንስ እንደው እነዚህ ጸብ እዚህ ነው፣ ጸብ እንደዚህ ነው። ሌላ ቲጂ ፍቅርና ፉአድን ተለያዩ አለቀ። በየትኛው ዓለም ነው ሽማ ጋር 2 ዓመት እየተደባ ዳኒና አሁን ዳኒ ውስጣን ገፍቶ ወደዛ ሄደ። ኧረ እባካችሁ ገበሬዎች ረደዛ አሉዬ አይተነዋል እኮ የብሩኬ እናት አዲስ አበባ መታ የብሩኬን ጸጉር ስታሻሽ እሱ ደግሞ ቡታጅራ ሄደ እኮ ጸጉራታይ። አዎ ጸጉሬን እሽኛ አላት እኮ ለእናቱ እግሯ ላይ ተኝቶ። የእሱ ደግሞ እንደው ጭንቆነ እንደው ቪዲዮ ቢለፋደድ ምንም ቢልም አይሄድም። ጸጉሬን እሽኛ አላት። እንዴ ጉዴ እኮ ነው ይሄ እኮ ብሩኬ ዘር እየመጣኝ ነው መሰለኝ። አስገቢያት ዩዘር ሀይሚጌና ምንም አይታይም። እሱ እባክሽ ይሄ ልምጭጭ የራሱ እቃው ላይ ኬኩ ተለጥፎ ኬኩ እንኳን ያሁሉ ብር ወጥቶበት ምንም አልታየም። ገብቷል። እንደውም እግዚአብሔር ይመስገን ፕሮፋይሏ ላይ አርጋ የመጣችውን ይሁት አስገቢያት። ዩዘር ይኸውልሽ ጉዳ ያቺን የታቀፈችውን ይዛልን መጣች። ይሄን ፎቶ እና የአባትየውን ፎቶ እዩ። የእውነቱን ይሄ ነው በቃ ልጅቱ እቺ ናት። እግሬ ሰቅዬ ነው የምተኛው። ቢኒያምን ይሁ ፊቱን እና እችን ልጅ ያት በቃ እቺ ናት። 5 ነው 6 ነው ፎቶውን በደንብ አድርጌ በማይክሮስኮፕ ያየሁት። እኔ ለወጣ ነው ልቀይር አልፈልግም። በስመ አብ እንዴት ታይታለ እንዴ ፊቷን ዩዘር አውጥታታለች እኮ ዘር እያራይታት ምነው ሀይሚ በተቀመጠችበት ፕሮፋይል እሷ ይጥፋት። እሱማ ስለሆነ የተሉት ግን ዩዘር ጭንቅላቷን ያሳምናለች። ፍጹም ኧረ ስራና ስራ ነው አይደለም። ልጅቷ እኮ አነጋገሯ እኮ ሀኒቹ ማንንም ነው የመረጠችው። ሀንዬ አናንዬ ወይዬ እናት ነው የተልቧ እኮ እናት ነው የተልቧ
በስማ ሁሉም ሲቀየር ተሳዳቢ እሷ ብቻ የሁሉም ጸሎት ለእሷ ይደረግ። ማርያምን እውነተኛ እመቤቴ ማርያም እንደው እግዚአብሔር መንገድሽ ላይ ከፊትሽ ቀድማ ትገኝ። እኔ እናቴ አንጀቴ ነው ጊዜ እኔ እንጃ ሀናንዬ ልጅ ጡራት እኔ ሌላ ምንም አልላት። ልጅ ጡራት አይደለም ሀናንዬ። ቆይ እቺ ህፃኗ የዛች እግዚአብሔር ሲጀመር እርጉዝ አልነበረች። ኦዴስ እኮ ነው ያስረገዛት እኮ። ታዲያ ቆይ ልጅቷ ማንን ነው? እንዴት ምንድን ነው ይሄ? አሁን አልገባኝም ነገሩን በማለት ልጅቷ ፀጉሯን ተላመስለው አስገይራ እርጉዝማ እርጉዝ ናት። ዝም በይ ሀናንዬ። ይቺ ልጅ ግን ልጁን አሁንም አይደለም ብላ ዛሬ እንትን እኔ በደምብ ነገርኩሽ እኮ ዛሬ ፎቶውን በደንብ ገልብጭ ቆሜ እንዲህ ሀሁ እንደሚያነብ ነው ቆሜ ያየሁት። እውነተኛ ባሏ ነው ልጁ ነው። አሁንም ሌላ ኬዝ መስራት እየፈለገች ነው እች ልጅ። አይገርምሽም? ከኛ ራስ አልወርድም ብላለች። መድኃኒዓለም ያውረዳት በኪነ ጥበብ። ምንም ችግር የለም። በራሷ ሰዓት ትወርዳለች። እኛን ደደቦች 20-30 ማነሻ ሀያት ተብዬ ስማቸውን ጠርታማ መስራት አትችልም። ማነሻ እንጂ ኧረ ትስራት በበናት እንዲያኔን አያስተዋትም ማነሱ አይነት ነገር እዚህ ጋር ታውሪ። ይቅርታ ይሄ ነው ሀናን ቤን ይቅርታ አከብርሻለሁ በአንቺነትሽ፣ ግን በእነሱ ምንም እነሱ እንደዛ አርጋ የመጣ የምትሰራ በራሷ መስራት ትችላለች። ዛሬ ይቅርታ አድርግልኝና ዛሬ አንችላ ነው ያወራችው። እኔ እኮ እንደገና እሷ ሌላ ለዓለም ላይ ናት ልጅቱ። ዓለሟ ሌላ ነው። በቃ ህልም ነው ዓለሟ። አሁንም ገና አልለቀቀችም። ምን አለች ዛሬ? እኔ ፍቅርዬ እኔ አሁን ባወራው እኔ የምሰማው ራሱ ያናድደኛል። እሷ ገና ዲኤንኤ ላይ ገና ሌላ ዓለም ላይ ናት። እሷ የሰውን ጭንቅላት ሳይኮሎጂ በቃ ማበላሸት ነው ህልሟ። ገባሽ? ያ ደግሞ ጥሩ አይደለም። አሁን እንደዚህ ተከታትለሽ አይተሽ ካልሆነ ሁሌም የተወሰነ ሰው አለ የሚጠራጠር፣ የሚሳደብ፣ የሚናገር ገብቶሻል። የልጆቹን ህይወት ማበላሸት የሚፈልግ ምቀኛ፣ ህይወታቸውን እንዳይኖር የሚያደርግ። አዎ ምን ይሏታል በውስጥ እኮ ሀናኒ ይኸውልሽ፣ ዩዘርዬ በውስጥ ይጽፉላታል ምቀኞች። እሷ ሀይሚና ቡርኬ አንድ ላይ እንዳይሆኑ የማይፈልጉ አሉ አይደለም። አሁን ዩዘርዬ ያው እሱም ታዩ ማንም አይችልም ያለ እግዚአብሔር በስተቀረ። ሌላ ነገር የሚያመጡ ከሆነ የእሱም ይዘጋል። አይገርምሽም? እንደዚህ የሚሰራ ነገር የለም። እኛ ስንት ነገር ከፍለናል። ልጆች ዛሬ ልጆቹም ያሳዝናሉ። እንደፈረደባቸው በጣም ክፉ ህዝብ ነው ያለው በእውነት። እኔ ሁሌ እንደምለው እኔ አሁን ዛሬ ራሱ ፖስቼ ማለት ነው ሀይሚ ብሩኬ ላይ ተኝታ ተመስገን ብዬ ፖስቼ አንዷ ሰደበች። ታያቸዋለሽ። እነሱ ቅናተኞች ናቸው። እነሱ እንቅልፋት የሚያደርጉት ቅናት አንቺ ሁሌ እኝኝ በይ እሷ ቲቪተኛ ሆናለች ብላ እንዴት አደረግ አረገች? ወንድ ባሏን አቅፍ አድርጋ ነው። ቅናት ነው። እንደዚህ ያበዱ እኮ ኔጌቲቭ አትስሚ። ታያቸው ይበዱ። እንገዛላቸዋለን። ለእኛ ማለት ነው አለማችን ነው የወጣ። ለተቃጣዮቹ ይቃጠሉ፣ እዛ ገደል ይግቡ። እኔ አላይም እኮ ሀናንዬ። እኔ የማየው ገብቶሻል። ለማወቅ የምፈልገው ነገር ስላለ ነው እንጂ ይሄ የሚያወራ ምናምን የሚያወራ ሰው እነሱ እየኖሩ ነው። ይሄኛው የሚያወራው እኮ ዝም ብሎ ነው የሚያወራው። በጣም ሀይሞች ከመሆናቸው የተነሳ እነ ምንቴ ምናምን ባሉ ደደቦችን ቁጭ ብለው እያዩ እኮ የሚያወሩ ሰዎች ናቸው። ዛሬ ራሱ ብሩኬን እየሰደበው ነው አሉ። እሱን ቆይ ዝም በይው ያገኛል። በሉ ደህና ደሩ እና ውዶች ይሄን ይመስላል። እና እናንተስ ምን እየተሰማችሁ ነው? እንዴት እያያችሁ ነው? ማለት አትናደዱ? የምር ታድላችሁ። የማትናደዱ ሰዎች ካላችሁ በጣም ታድላችሁ። እና ለማንኛውም ለመተኛት እየሞከርኩ ነው አሁንና ሀይሚዬ ስራ ነስተሽ የምር የዛሬ በጣም ይለያል። ደጋግማችሁ ስትሰሙት ምናምን ቪዲዮ ማለት ነው ብዙ ነገር አለና ተረጋግታችሁ ስሙ። ይሄን ቪዲዮ የሀይሚዬ በላይክ ጀምራችሁ ሁሉም ነገር አሟሉ እያልኩ ነው። ፎርሙ ሙሉ እንደ 8ኛ ወይም ደግሞ 10ኛ ክፍል የምትማሩበት ጊዜ በነበረ ማለት ነው። ፎርሙ ሙሉ ዝም ብላችሁ አትውጡና
ለማንኛውም በጣም ፈን ሁያኛው በዛሬና መልካም ጊዜ ሁላችሁ እናንተ ማለት ነው። የሆነ በቃ የሆነ ነገር ማድረግ አለብን። በቃ ፍትህ ለኛ እንዴ ፍትህ ለኔ። እኔ እየተናደድኩ ነው ውዴት፣ የምሬ ነው። በጣም እየተቃጠልኩ ነው። ያቃጥለዋትና በዚህ ችሊት የተነሳ ምን ማድረግ እንዳለብን አላውቅምና የሆነ ነገር ማድረግ አለብን። እስኪ አይዞሽ ቦሌ ሌላ ይቅርና አይዞሽ ቦሌም በቃ እስኪ በእናንተ እንኳን ልረጋጋ እንዴ